አቤት በዓላት በሚኖርበት ጊዜ ታቦት አናወጣም። ኮሪያውያኖች እየመጡ ቋንቋውን ባያውቁትም ስርዓቱን ይከፈሉ ነበር። ይሄ እግዚአብሔር ስራ ነው። ህንጻ ቤተክርስቲያን ሲታሰብ ዝም ብሎ ህንጻ ቤተክርስቲያን ብቻ አይደለም። በምን አይነት ሁኔታ ታልፎ ነው ታዲያ ይሄን አገልግሎት መቀጠል የተሻለ? የሆነች ልጅ በህይወቷ ያልፋል። ድምጽ ወጣ ተብሎ ከ112 ኮምፕሌን የፖሊስ ኮምፕሌን መጥቶ እኛ ራሱ እንደ ሰበካ ጉባኤ አባላት ተጠርተን ፖሊሶቹን አናግረን ይቅርታ ጠይቀን ያሳለፍንበት ጊዜ ነበረ። ባያምኑበትም በታሪክ የሚያውቁት ነው። ቤተክርስቲያን ስርዓቱን ተከታትሎ መምጣት የሚሰጠው ደስታ እሱ ነገር ሲታጣ ነው የሚታወቀው። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ እንደምን ቆይታችኋል? ወቅታዊ ዝግጅታችን ጀምሯል። የዛሬው የወቅታዊ ዝግጅታችን ትኩረቱን አድርጎ ወደ እናንተ የሚደርሰው ሐሳብ በተለይም በሩቅ ምስራቅ አህጉረ ስብከት የምትገኘው የቤተክርስቲያን አገልግሎት ሁኔታን እናስተዋውቃችኋለን። ከነዛም መካከል በደቡብ ኮሪያ የምትገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁናዊ አገልግሎት በምን አይነት ሁኔታስ ተጀመረ? ምንስ ተግዳሮቶች አሉ? በተለይም ስመ እግዚአብሔር የማይጠራባቸው ስፍራዎች ቻይና፣ ኮሪያ መሰል ሀገሮች ውስጥ እግዚአብሔር ስሙ እንዲቀደስ እንዲወደስ እግዚአብሔር በፈቀደው መልኩ አገልግሎቶች ተጀምረው እየሄዱ ይገኛሉ። በእነዚህ ሂደት ውስጥ ምን አይነት ገጽታዎች አሉ የሚሉትን ወደ እናንተ የምናቀርብ ነው የምንሆነው። ከኛ ጋር እንድትሆኑ የአብሮነት ግብዣችን ነው። ባነሳነው ርዕሰ ጉዳይ እያብራሩ ከኛ ጋር የሚቆዩ እንግዶችን ጋብዘናል። እንግዶች እንኳን ደህና መጣችሁ። መልካም፣ እስቲ ራሳችሁን ከማስተዋወቅ ብንጀምር። እሺ፣ አመሰግናለሁ። ስሜ ሶሎሞን አባተ ይባላል። ኃይለ ሚካኤል የቤተክርስቲያን ስሜ ነው። በደቡብ ኮሪያ ባለችው አጥቢያ ቤተክርስቲያን ሳገለግል ቆይቻለሁ በተለያዩ የአገልግሎት ዘርፎች ላይ። አሁን ኢትዮጵያ ውስጥ ነው የምገኘው። እዛ ያለውን እንቅስቃሴ በንቃት እከታተላለሁ። መልካም። እሺ፣ እግዚአብሔር ይስጥልን። በላይ ካሳይሉ ወይንም ወልደ ጊዮርጊስ እባላለሁ። በደቡብ ኮሪያ የፒኤችዲ ተማሪ ነኝ። በሆተ ብርሃን ቅድስት ማርያም ቤተክርስቲያን በተለያዩ የአገልግሎት ክፍላት እያገለገልኩ ነበርኩ፣ እያገለገልኩ እገኛለሁ። በቀደመው የሰበካ ጉባኤ ምክትል ሰብሳቢ ሆኜ ሳገለግል ነበርኩ። መልካም፣ እንኳን ደህና መጣችሁ በድጋሚ ልል እወዳለሁ። ያው ሩቅ ምስራቅ ሲነሳ ጭራሽ ስመ እግዚአብሔር ከመጠራት አልፎ ሃይማኖት አላቸው ወይ የሚል ጥያቄ በተለይም ኢትዮጵያ ውስጥ ያለ የሚኖር ሰው ይጠይቃል። ከቅርብ ጊዜ ወዲህ በተለያየም ሶሻል ሚዲያው ሰፍቶ የሚታይ ጃፓናውያን ሲጠመቁ፣ ከቻይና ያሉት ወደ ቤተክርስቲያን ሲመለሱ፣ ኮሪያውያን እምነት ኖሯቸው ከእምነትም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ሆነው ሲታይ ይሄ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመላው ዓለም አምልኮን ለማስፋት ላላት እቅድ ወይም ተልኮ ትልቁ ገጽታ ነውና ይሄን ጉዳይ ሲታይ ደስ የሚያሰኝ ሁኔታ ነው። እንደው ወደ እናንተ እንምጣና ያው ሩቅ ምስራቅ ከዚህ ቀደም ከአባታችን ጋር ከብፁዕ አባታችን ጋር በነበረን ቆይታ ገጽታው ምን ይመስል እንደነበረ፣ አገልግሎቶቹ ምን ይመስሉ እንደነበረ እንደው በገደምዳሜ እንደው በሂደት ውስጥ ተመልክተነው ነበረ። እስቲ ደቡብ ኮሪያ እንምጣና ምንድነው አገልግሎቶቹ ምን አሉ የሚሉትን ነገሮች ብታስተዋውቁ። እሺ፣ እግዚአብሔር ይስጥልን። ያው የደቡብ ኮሪያ ሆተ ብርሃን ቅድስት ማርያም ቤተክርስቲያን በሩቅ ምስራቅ ሀገረ ስብከት ከሚገኙ አጥቢያ ቤተክርስቲያናት ውስጥ አንዷ ነች። በቤተክርስቲያኗ ውስጥ እንደሚታወቀው ቤተክርስቲያኗ የምትገኘው በደቡብ ኮሪያ ዋና ከተማ በሴኦል ከተማ ውስጥ ነው። እዛ ላይ በተለያዩ ምክንያት ወደ ደቡብ ኮሪያ የሄዱ ተማሪዎች እንደዚሁም ደግሞ እዛ የሚኖሩ ኢትዮጵያውያን አገልግሎት የሚያገኙባት አጥቢያ ቤተክርስቲያን ነች። አሁን በህንፃ ተከራይተን በየሳምንቱ ሳምንታዊ የመንፈሳዊ የቅዳሴ አገልግሎት፣ የኪዳን አገልግሎት እንደዚሁም ደግሞ ሌሎች የሰርግም የፍትሐትም አገልግሎት የምንሰጥባት አጥቢያ ቤተክርስቲያን ነች። በጠቅላላ እስካሁን ከ600 በላይ ምእመናን ያሉባት አጥቢያ ቤተክርስቲያን ነች። የተለያዩ የቤተክርስቲያን አገልግሎትም እንሰጥባታለን። ለምሳሌ የአብነት ትምህርት ይካሄዳል፣ የሰንበት ትምህርት ቤት አገልግሎት አለ፣ ህፃናት። ከዚህ በተጨማሪ እዛ ተወልደው ያደጉ የኢትዮጵያውያን ሆነው ግን ኮሪያ ተወልደው ያደጉ ልጆችን የአብነት ትምህርት ከፊደል ቆጠራ ጀምሮ የአብነት ትምህርት የምንሰጥበት አገልግሎት አለን። ከዚህ በተጨማሪ
በየከተሞቹ የክህነትን ተቀብለው የሚያገለግሉ ካህናት አሉ። ካህናት ባሉበት አካባቢም የኪዳን አገልግሎት እየሰጠን እንገኛለን። በተለይም በአበይት ከተሞቹ ቡሳን፣ ዴጉ እንደዚሁም ደግሞ ሴውልን ጨምሮ በተለያዩ ቦታዎች እነዚህን አገልግሎቶች እንሰጣለን። ካህናት በሌሉበት ምእመናን ባሉበት ትምህርት ቤቶች፣ ከተሞች ደግሞ የጽዋ ማህበራትን በማደራጀት እንደዚሁም ደግሞ ምእመናንን በማደራጀት የተለያዩ የጽዋ ማህበራት አገልግሎት እንዲሰጥ ተደርጓል። ከሞላ ጎደል አገልግሎቱ ይህንን የሚመስለው። መልካም፣ እጅግ የሚደንቁ ናቸው። ማለት አሁን ለምሳሌ የአብነት ትምህርት ቤት ዲያቆናትን የቋንቋው ተግዳሮቶች ሳይኖሩ ይህንን ችሎ የቤተ ክርስቲያንን አገልግሎት በዛ አካባቢ መስጠት ለቤተ ክርስቲያን አንደኛው ደስ ተብሎ ከሚታዩ ጎኖቿ በውጭው ዓለም ወይም ደግሞ በተቀሩት ዓለማት የቤተ ክርስቲያንን ገጽታ ማሳያ አንዱ ደስ ከሚያሰኙ ነገሮች ናቸውና እጅግ ደስ የሚልና ይበል የሚያስብል አገልግሎት ነው። ታዲያ ይህ ከሆነ በተለይም ደግሞ ሩቅ ምስራቅ አካባቢ ስንሰማ ከዚህ ቀደም በነበረን ቆይታ በጣም ከባድ መሆኑ ማለት ሃይማኖትን መጀመርና ማከናወን ከባድ ከሚወጡት ከሀገሪቱ ፖሊሲዎችና ከተለመደው ነባራዊ ሁኔታ ጋር ሲታይ አስቸጋሪ እንደነበረ ይነገራልና እንዴት ተጀመረ? በምን አይነት ሁኔታ ታልፎ ነው ታዲያ ይሄን አገልግሎት መቀጠል የተሻለው የሚለውን ነገር ሐሳብ ቢሰጡ ዶክተር። አመሰግናለሁ ለጥያቄው። እንደተባለው ደቡብ ኮሪያ እንዲሁ ስንመለከተው ከባህል ከኛ ትንሽ ወጣ ያለ በአስተሳሰብ በስልጣኔው ብቻ ሳይሆን አጠቃላይ አኗኗሩ ለየት ያለ አብዛኛው የሚባለው ኢትዮጵያዊ እዛ ሄዶ በጣም ባህሉን አዳፕት ለማድረግ የሚቸገርበት የሥራ ባህሪው ከበድ ያለ በትምህርቱም ይሁን በስራው አጋጣሚ የሚሄዱ ሰዎች በጣም በብዙ ችግር ውስጥ የሚያልፉበት ነው። ለመልመድ የሚከብድ ሀገር ነው። እንግዲህ አብዛኛው ደግሞ እዛ ያለው ኢትዮጵያዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ልጅ ነው። ስለዚህ የለመደው ሀገሩ እያለ ሲከፋው ቤተክርስቲያን ሄዶ አልቅሶ ለአባቶች ነግሮ የሚጽናናበት ደስ ሲለውም እንዲሁ የሚያደርግ ነው። እዛ ግን ያ ሁኔታ አልነበረም። ሁኔታው አይፈቅድም። ለመሰባሰብም እንደዚህ ከስራ ባህሪው እና ቅድም ካነሳዋቸው የተለያዩ ተግዳሮቶች የተነሳ ማድረግ የማይቻልበት ሁኔታ ነው የነበረው። ነገር ግን እግዚአብሔር ነገሮችን በምክንያት ያደርጋልና የተወሰነ አደጋ ይከሰታል እዛ እና ለሰዎች መሰባሰብ ምክንያት ይሆናል። ስለዚህ በተፈጠረው ያ ችግር ምክንያት ሰዎች ተሰባስበው የሆነች ልጅ በህይወቷ ያልፋል እዛ እና ያ ለመሰባሰባቸው ምክንያት ይሆናል። ከተሰበሰቡ በኋላ ለምን እኛ ቢያንስ ተሰባስበን እግዚአብሔርን አንጠራም ወደሚል ሐሳብ ይመጡና እንደ 12 የሚሆኑ ወጣቶች ልጆች እዛ በአብዛኞቹ እዛ በስራ ምክንያት የሚኖሩ ናቸው። ተሰባስበው የእመቤታችንን ስም ይዘው የጽዋ ማህበር ብለው ይመሰርታሉ። እንግዲህ ይሄ 2001 ዓመተ ምህረት መስከረም 25 ይመሰርታሉ። ማህበር ትንሽ ማህበር እንሰባሰብ እንገናኝ በወር ዝክር እንዘክር በሚል የተጀመረ ጅምር ነው። እንግዲህ ከዛ ቀጥሎ ያ መሰባሰብ እየሰፋ ሌሎች ምእመናኖች እንዲመጡ በማድረግ ለትምህርት ይሄዱ በተለያየ አጋጣሚ ቅድም እንዳልኩት የትምህርቱ አሰጣጥ ሂደት ከበድ ያለ ጫና ያለ ስለሆነ በማይመችም ሁኔታ ቢሆን ግን በወር አንድ ጊዜ ተሰባስቦ እግዚአብሔርን ስም መጥራት ያስፈልጋል በሚል ተሰባስበው መመሪያ አዘጋጅተው እንዴት እናገልግል፣ እንዴት ቤተክርስቲያንን እናገልግል፣ እንዴት እግዚአብሔርን እንጥራ ብለው ያደራጃሉ ማለት ነው። ምን የሚል ማህበር የእመቤታችን የቅድስት ድንግል ማርያም በስሟ። ስለዚህ ይሄንን ካደረጉ በኋላ በመመሪያው ላይ በክሊር ያስቀምጠዋል። እንደ ዴስቲኒ መዳረሻ ብለው ራእይ ብለው በደቡብ ኮሪያ ቤተክርስቲያንን መመስረት እንደ ራእይ ያስቀምጠው፣ ነገር ግን ያስከሚሆን ድረስ ግን ከጽዋ ማህበር ዋና ተልእኮ በተጨማሪ ተሰባስቦ የእግዚአብሔርን ቃል መማር፣ መዝሙር መዘመር ያስፈልጋል የሚል አስቀምጠው ስራ አስፈጻሚ አደራጅተው
አገልግሎት ሲፈጽሙ ነበር። በየጊዜው በወሩን ጠብቆ በሚኖረው እሁድ ላይ ያን ያደርጋሉ። ያን ሲያደርጉ በአብዛኛው የሚከናወነው በካቶሊክ ቤተክርስቲያን ህንፃ ላይ ነበር። ይሄ ብዙ ጊዜ የሚከናወን ያ ፕሮግራም ፈቃድ ተገኝቶ፣ ከዛ ውጭ ግን የግሪክ ኦርቶዶክስ ቤተክርስቲያንም አለ። እንደገናም ደግሞ በጣም አነስተኛ የግብጽ ኦርቶዶክስ እህተ ቤተክርስቲያን ውስጥ ካሉት ውስጥ የግብጽ አነስተኛ ቤተክርስቲያን አለ። ማስቀደስ ሲፈልጉ የተወሰኑ ጥቂት ምዕመናን ግብጽ ሄደው ያስቀድሳሉ። ሌሎቹ ደግሞ የግሪክ አንዳንዶቹ ግሪክ ቤተክርስቲያንም ሄደው በቃ ምንም አማራጭ ስለሌለ መስቀል የሚገኝበት ቦታ ሐሳብን ማራገፊያ የሚሆን ቦታ ጭንቀትን ማራገፊያ የሚሆን ቦታ ስለሌለ እንደዚህ አይነት አገልግሎት ይሰጥ የነበረበት ሁኔታ ነው የነበረው። እንግዲህ በዛ ሂደት በርካታ ምዕመናን ወደ ማህበሩ የተቀላቀሉበት በየወሩ እየተገኙ ዝክር የሚዘክሩበት መዝሙር የሚዘምሩበት እየሆነ መጣ፣ እየሰፋ መጣ። ያ ግን ሲሆን በአብዛኛው በዋናው ከተማ በሶል ውስጥ ያሉት ምዕመናን ነው ተደራሽ የሚያደርገው። ሌሎቹ ምዕመናን በያሉበት ሆነው ብዙዎቹ የማይሰባሰቡበት ሁኔታ ነበር። ስለዚህ ማህበሩ ወደ ምን መጣ? አይ ይሄ ብቻ ሳይሆን አንደኛ ደቡብ ኮሪያ ውስጥ ያሉትን ሌሎችም ምዕመናንም ሁሉም ይሳተፉበት በየአካባቢያቸው ጽዋ ማህበር እንደዚሁ ይመስረት። ሁለተኛ እዚህ ያለው ደግሞ ይጠናከር፣ ተጠናክሮ ቤተክርስቲያንን መመስረት የሚለውን ዓላማ ማሳካት አለበት የሚል ረጅም እቅድ ተይዞ እንቅስቃሴ ሲደረግ ነበር ማለት ነው። በዛ ሂደት ጉባኤዎቹ የተደረጉ የራሱም ችግር ቢኖረው ያው እንግዲህ የድምጽ ብክለት የሚባል አለ። አገልግሎቱ እኛ ከምንፈልገው ኢትዮጵያ ውስጥ ከምናገኘው ለየት ባለ መልኩ ስለሚሆን ያንን መልመድ ይፈልጋል። እንግዲህ ይሄ በዚህ መልኩ ነው እንግዲህ አገልግሎቱ የተጀመረው። በኋላ ላይ ግን አይ አሁን ቅድስት ቤተክርስቲያን መመስረት አለባት፣ ምንም መጠበቅ የለብንም፣ ለመመስረት የሚያስፈልጉት ነገሮችን በሙሉ ሀገረ ስብከታችንም ቅዱስ ሲኖዶስም ሊፈቅድልን ይገባል በሚል ግንኙነት ከሀገረ ስብከቱም ከቅዱስ ሲኖዶስም ጋር ተደርጎ ያው ሆተ ብርሃን ቅድስት ማርያም ቤተክርስቲያን እንድትመሰረት ሆናለች። ይሄ በመሆኑ በእውነት አሁን ቅድም የተባሉት የሚገርሙ ውጤቶች የተገኙት በዚህ ባጭር ጊዜ ውስጥ ነው። ቤተክርስቲያን ዓለም አቀፋዊት ናት ተብለን የተማርነው ሆና ያየንበት ነው። ምንም ሃይማኖት የሌላቸው እንግዲህ ደቡብ ኮሪያ አብዛኛው ህብረተሰብ አብሶ ወጣቱ ሃይማኖት የለውም፣ ኮንፌሽኒዝም ነው የሚከተለው፣ ሃይማኖት የለውም። ወላጆቻቸው ቡዲስት ናቸው ብዙዎቹ፣ ሌላው ፕሮቴስታንት ነው ያለው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተመሰረተችበት የመጀመሪያው ቀን ጀምሮ ግን ኮሪያውያኖች እየመጡ ቋንቋውን ባያውቁትም ስርዓቱን ይካፈሉ ነበር። ይሄ እግዚአብሔር ስራ ነው፣ የሰው ስራ አይደለም። ይካፈሉ ነበር። አሁን ከነዛ ውስጥ ተጠምቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያኖች የሆኑ አሉ። ሌሎችም በርካቶች እየገቡበት ያለበት ሁኔታ አለ፣ በጣም በርካቶች። በዚህ ሂደት ይህን ቤተክርስቲያን በመመስረት ሂደት እንግዲህ መጀመሪያ ጽላቱ የእመቤታችን ጽላት መጥቶ ሲያርፍ ቦታ መፈለግ ነበረብን። ስለዚህ የት ነው የምናደርገው ብለን ስንል እንደ መጀመሪያ አማራጭ የመጣልን ምክንያቱም እዛ ደቡብ ኮሪያ ላይ ቤት ውድ ነው። አብሶ ለእንደዚህ አይነት አገልግሎት የሚውል የሃይማኖታዊ አገልግሎት መፈጸሚያ ቦታ በጣም ከባድ ነው የሚሆነው። ያላወቁት ያለመዱት ጉዳይ ያለመዱት ነው። በጣም ከባድ ነው፣ ውድ ነው ቤቱን ለመከራየት። ምክንያቱም ከመኖሪያ አካባቢ ትንሽ ወጣ ማለት ይጠበቅበታል። የድምጽ ብክለትን መከላከል ይኖርበታል። የለመዱት ስላልሆነ እሱን ማምጣት በራሱ ከባድ ነው። ስለዚህ የመጀመሪያ ምርጫ አድርገን የወሰድነው ከግሪክ ኦርቶዶክስ ቤተክርስቲያን በቃ ቤት ወይ እንዲያከራዩን ወይ በሆነ አሬንጅመንት ይሄን አገልግሎት እንድንፈጽም ማስፈቀድ ነበርና እዛ ውስጥ የሚገርም ነገር አይተናል። እግዚአብሔር አስተምሮናል። ይሄን ጉዳይ በተመለከተ ከዛ ካሉት የግሪክ ኦርቶዶክስ ቤተክርስቲያን ጳጳስና እዛ ያሉት ልክ እንደኛው ሀገረ ስብከት አላቸው ከነሱ አስተዳዳሪዎች ጋር ስንነጋገር አያውቁንም። ምዕመናን ነን፣ ወጣቶች ነን ብዙዎቻችን።
ግን ነግረናቸዋል። እንደዚህ አስበናል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን እዚህ ብዙ ነን፣ ብዙ ሰዎች አሉ። ስለዚህ እኛ እንደዚህ ማድረግ አስበናል ብለን ስንነግራቸው የነገሩን ነገር አለ። በጣም በደስታ ነው የተቀበሉ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመሆናችሁ እድለኞች ናችሁ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም ላይ አለች ቀረች ምንላት የክርስትናን ከነ ባህሉ ከነ ስርዓቱ ይዛ ያለች ብቸኛ ብለን የምናስበው እሷን ነው። እንደዚህ በመሆናችሁ እድለኞች ናችሁ፣ የምትፈልጉትን እንሰጣችኋለን ነው ያሉን በመሰረቱ። እና በጣም እንደሚያከብሯት እና ከኛ ከልጆቹ ጭምር ሊማሩ ፈቃደኞች እንደሆኑ ቤተክርስቲያንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ለመማር ሁሉ ፈቃደኞች ነን ከናንተ ነው ያሉን። እና እኛ የጠየቅነው ትንሽ ነገር ነው፣ የሰጡን በዛን ወቅት ብዙ ነገር ነው። ይሄው ይሄንን ከፈለጋችሁ ተጠቀሙበት፣ ይሄን ተጠቀሙበት፣ ይሄን ተጠቀሙበት ብለው ቁልፍ ነው የሰጡን የቤተክርስቲያኑ። ይሄው ብለው ለተወካዮቹ እንኩ ብለው ሰጥተው እንድንጠቀምበት ፈቅደውልናል። በእርግጥ በዛን ወቅት የነበረው ቻሌንጅ እነሱም አገልግሎት የሚሰጡበት ጊዜ አለ። ስለዚህ የኛ አገልግሎትና የነሱ አገልግሎት ተመሳሳይ ሰዓት መሆን ስለሌለበት የነሱ በለመዱት መንገድ መሄድ ስላለበት እኛ በጣም በጠዋት ተነስተን ቅዳሴ ማለቅ ያለበት እስከ ጠዋት 1 ሰዓት መጨረስ ይኖርብናል። ከዛ መልቀቅ አለብን ለነሱ። ይሄ እንደ ሪኳየርመንት ሆነ። ከቅዳሴ በኋላ ግን ባለው ቤተክርስቲያኑ በምንፈልገው አገልግሎት ሁሉ እንድንገለገልበት ፈቃድ ሰጥተውናል። በዚህ ሂደት እግዚአብሔር ምን ያህል በማንታወቅበት ቦታ ሁሉ እንዳከበረን ያከበረችን እቺ ቤተክርስቲያን እንደሆነች እቺ ቤተክርስቲያን በእርግጥም በሌሎች ዘንድ ያላትን ቅቡልነት ተቀባይነት ያየንበት በተግባር በእግዚአብሔር ፈቃድ የሆነ እግዚአብሔርም ወዶ ያደረገው መሆኑን በግልጽ በተግባር ባጭር ጊዜ ብዙ ለውጦች ብዙ አይነት መንፈሳዊ እንቅስቃሴዎች የታዩበት ብዙ ምእመናን የፈሩበት ብዙ ትሩፋቶች የተገኙበት ይመስለኛልና ጅምሩ አጠር ባለ መልኩ ይህንን ይመስላል። መልካም ከልብ ነው ማመሰግነው። አይነት አሁን ቅድም ሲጠቅሱት ነበርና ያው በስደት የሄደ ክርስቲያን እንደገና ደግሞ እዛም ሄደው ትዳር አፍርተው ሲኖሩ ሞት ይከተላል። ሁለተኛ መወለድ ሲመጣ የልጅነት ጥምቀት ካልተከናወነ ቅድም የጠቃቀሷቸው ነገሮች አሉ። የሰው ልጅ የመጨረሻው ተስፋው ቤተክርስቲያን ናትና ይህንን ማግኘት አለመቻል ከባድ ነውና እስቲ በዚህ ጉዳይ ላይ ምን አይነት ተግዳሮቶች ነበሩ የሚለውን ተጨማሪው መረጃ ሊያደርሱን በደቡብ ኮሪያ ሆተ ብርሃን ቅድስት ድንግል ማርያም ቤተክርስቲያን አስተዳዳሪ የሆኑት መምህር ነጋሲ ግደይ ሲሳቸው ተግዳሮቶቹ ምን ነበር የሚለውን እናንተ ካብራራችሁት በተጨማሪ አንድ ሐሳብ ይሰጡናል። እሱን ተከታትለን እንመለስ። በቅድሚያ ስለ ቤተክርስቲያናችን አገልግሎት ቀርበን እንድንገልጽ ይህንን እድል ስለሰጣችሁን በቤተክርስቲያናችን ስም እንደዚሁም በሁሉም ቤተክርስቲያናችን ምእመናን ለማመስገን እወዳለሁ። እግዚአብሔር ያክብርልን። እንግዲህ ወንድሞቼ እንደገለጹት ቤተክርስቲያናችን አሁን ባለችበት ቁመና ከመሆኗ በፊት በማህበረ ማርያም አማካይነት ወንድም እህቶች በእግዚአብሔር ስም በእመቤታችን ስም እየተሰበሰቡ የተከሏት ወይም ደግሞ ያቋቋሟት ቤተክርስቲያን ነች። በኋላ ግን እግዚአብሔር ፈቅዶ በረከታቸው ይድረሰንና ብፁዕ አባታችን አቡነ ድሜጥሮስ ታቦተ ሕጉ ይዘው መጥተው ቤተክርስቲያናችን በይፋ እንድትመሰረትና ታቦተ ሕጉ እንዲገባ ሆኗል። ይህ አገልግሎት ስንገለገልበት የነበረ ቦታ በግሪክ ቤተክርስቲያን ነበር። እንግዲህ ይህ አገልግሎቱ በጥሩ እየሄደ በነበረበት ሰዓት ብዙ ሳይቆይ ዓለማችን አስቸግሮ የነበረውን የኮቪድ ወረርሽኝ በመከሰቱ ምክንያት ወዲያው አገልግሎቱ እንዲቋረጥ ሆኗል። በእርግጥ እዛው ቤት እያለን የሰዓት ውሱንነት ነበር። ሌላው ደግሞ ያንን እኛ ለቅዳሴ የምንገለገልበት የነበረ ቦታ እነሱ ከሆነ ሰዓት በኋላ ለምግብ ይጠቀሙበት ስለነበረ
ጽላትን በዛው ለማስቀመጥም እንቸገር ነበር። እግዚአብሔር ፈቅዶ እንግዲህ ከተወሰነ ጊዜያት በኋላ የራሳችን ክራይ ቤት መፈለግ አለብን ብለን በመነጋገር ወደ ፍለጋው ገባን ማለት ነው። ሁለተኛው የተከራየ ነው በዚህ አንደርግራውንድ በሚባል ቦታ ነበረ። በዛው እንግዲህ ቦታው እውነት ለመናገር እንኳን ለታቦተ ሕጉ እዛው ለመዋል ለማደርም በጣም የሚያስቸግር ነው፣ ምንም አይመጥንም። ሆኖም ግን አቅም ስለሌለ ያለን እጃችን ላይ የነበረው እሱ ስለነበረ በዛው ተከራይተን አገልግሎትን ለማስቀጠል ችለን ነበር ማለት ነው። ይህንም ደግሞ አልቆየም፣ ሌላ ተግዳሮት ገጠመው። እሱም የጎርፍ መጥለቅለቅ አደጋ ደረሰበት። እውነት ለመናገር በጣም የሚያሳዝን ነበረ። ምናልባትም ወደ 1 ሜትር አካባቢ የሚጠጋ ሁሉ ውሃ ሞልቶ ነበር። ብዙ የንዋያተ ቅድሳትም የተበላሹበት ሁኔታ ነበር። ከሁሉም በላይ ደግሞ እዛው መገልገል አልቻልንም። ለተወሰኑ ወራት ሙሉ በሙሉ አገልግሎቱ የመቋረጥ ችግር ደርሶብን ነበረ። እንግዲህ በዚህ ምክንያት ነው እንግዲህ ይህንን በነበረው ሰዓት ምእመናን በበጎ ነበረ የተረጎሙት። ምንድነው ይሄ እግዚአብሔር መልእክት ነው። ታቦተ ሕጉ እዚህ ጋር ድሮውንም መኖር አልነበረበትም። የአቅም እጥረት የምናረገው ከዚህ ውጭ ስለሌለን ነው እንጂ እዚህ መኖር አልነበረበትም የሚል ውይይት ከተደረገ በኋላ ሰው ያስባል እግዚአብሔር ይፈጽማል ነውና እንግዲህ ነገ እግዚአብሔር ያውቃል፣ ግን እኛ ለመልካም ነገር ለበጎ ነገር ሰፋ አድርገን እንመልከት ብለው ባደረገውት ውይይት አማካኝነት የራሳችን ቦታ ይኑረን፣ ይሄ ግድ ነው የሚል ሀሳብ ተነስቶ በዛ አማካኝነት እንግዲህ የህንፃ ኮሚቴ ተቋቁሞ ገንዘብ ማሰባሰብ ተጀመረ። እንግዲህ አሁን 4 ዓመት ሆኖታል። ሆኖም ቢሆን ግን ብዙ ለዚህ ይህንን ጥያቄ የሚመልስ ሆኖ አልተገኘም እስካሁን ድረስ። ለዚህም ነው ወደ በኋላ ይገለጻል። ስለ ቤተ ክርስቲያናችን ወደፊት ምን መስራት ታስባለች የሚለው እንግዲህ ወደፊት ወንድሞቻችን ገልጾት ይሆናል። ወደ ሁለተኛው ስንመጣ ማለትም አሁን እየተደረጉ ያሉ አገልግሎቶች በርካታ ናቸው ማለት ይቻላል። ባለው ውስንነት ቢሆን ብዙ አገልግሎቶች አሉ። ለምሳሌ በየሳምንቱ ቅዳሴ ነበር ካሁን በፊት በ2 ሳምንት የነበረው። በአሁን ከዚህ 2 በተለይ በዚህ ዓመት ጀምሮ ግን በየሳምንቱ ነው የሚቀደሰው። ይሄ ደግሞ በረከታቸው ይድረሰንና ብፁዕ አባታችን አቡነ ያዕቆብ ሐዋርያዊ አገልግሎት ማድረግ ችለው ነበረ ወደዚህ ወደ ደቡብ ኮሪያ። ብፁዕነታቸው በመጡበት ጊዜ ተጨማሪ ካህናትን እንድናገኝ ሆነናል። ይህም አገልግሎቱ ተጨማሪ ወደፊት እንዲሄድ አድርጎታል። ሌላው ደግሞ ብፁዕ አባታችን በመጡበት ጊዜ ከተለያዩ የመንግስት አካላትም ቤተ ክርስቲያኒቱ እንድትገናኝ ወደፊት እቅዷን ለማሳካት የሚያገለግሉ አስቻይ ሁኔታዎች ለማግኘት ጥረት ተደርጓል። በዚሁም እንግዲህ ብፁዕ አባታችንን ለማመስገን እወዳለሁ። መልካም እንግዲህ እሳቸው እንግዲህ እንዳብራሩት የነበረው ሁኔታ እርስዎ እንደጠቀሱት ነውና እጅግ በጣም እኔ አሁን ስሰማ የገረመኝ ነገር አለና ብዙ ጊዜ ቤተ ክርስቲያን በእጃችን ላይ ስትኖር እዚህ አንረዳትም በፈለግነው ሰዓት ስለምንሄድ። አሁን ግን ሰው በስደት ሲወጣ ወይም ደግሞ ማምለክ የማይችልበት ሁኔታዎች ሲመጡ እንደነዚህ አይነት ነገሮችም አሉ ተብሎ ሲነገር የዛን ጊዜ ይነቃል እና አሁን እግዚአብሔር ስሙ በማይጠራበት ቦታ እንጀራ አስገድዷቸው በትምህርት ብቻ ባንድም በሌላም ጉዳይ ሲሄዱ ህይወት እንዲቀጥል ማድረግ አንዱ የእግዚአብሔር ታምር ነውና እጅግ አስደናቂ ሁኔታዎች ናቸው በእውነት ማድመጥ የቻልነውና እንደው አሁን በምን አይነት ሁኔታ ላይ ይገኛል? ቅድም እንደጠቀሳችሁት ኮሪያውያን ራሳቸው ጥምቀት አግኝተው ቋንቋ ሳይገድብ በዛ አካባቢ ያሉ ልጆች ተምረው የአብነት ትምህርት ቤት ዲቁናው ከቀጠለ
800 ያሉት ነገ ቁጥራቸው ይበዛል። ምክንያቱም የክርስትናው ዘር እያስቀጠሉ ይሄዳሉና በአንድ ቦታ ክርስትናው ስትሳደድ ስሙ በማይጠራበት ቦታ ደግሞ በሌላ መንገድ እግዚአብሔር ደግሞ ያዘጋጃቸው ማብዛት ማለት አንደኛው ማሳያው በደቡብ ኮሪያ ያየነው ተሞክሮ ነውና አሁናዊ ገጽታ አገልግሎቱን በመስጠቱ ረገድ ምን ይመስላል? ትናንት እንዲት አለፈ። በግሪክ ኦርቶዶክሳዊት ቤተክርስቲያን ፈቃድ አገልግሎቱ ተጀመረ። እንደገና ደግሞ ቅድም እንደገለጻችሁት የኪራይ ሰዓት ሲሆን ቶሎ ማለቅ መጠናቀቅ አለበት። ስርዓተ ደግሞ ካልተፈጸመ ማከናወን አይቻልምና ታዲያውም ምን ሁኔታ ላይ ይገኛል የሚለውን ጀምረን አባታችን ወደ በኋላ ላይ እንጠይቃቸዋለን። አባታችንም እንዳሉት ዶክተር ሰለሞንም እንዳለው የነበሩት ተግዳሮቶች ቀላል አይደሉም። በተለይም በብዙ አማኝ በሌለበት ማለት የአገሬው አማኝ በሌለበት አብዛኛው ነዋሪ ተማሪና እንደዚሁም ደግሞ በተለያዩ ስራዎች የተጠመደ ምእመን ባለበት ቦታ ላይ በጣም ተነፋፍቆ በሚገኝበት ቦታ ላይ መሰባሰቢያ ያስፈልጋል። እንደሚታወቀው ደግሞ ቅድስት ቤተክርስቲያን ሰብሳቢ ነች እና ይሄንን ቤተክርስቲያኑን ለመከራየት በሄድንበት ሂደት የተከራየነውን ቤተክርስቲያን የነበረበት ሁኔታ አባታችን ቅድም እንደገለጹት ብዙ ችግሮችን ገጥመውናል። በተለይ አቅምን ያገናዘበ ያኔ በነበረን ሁኔታ በነበረው የምእመንም ቁጥር የተከራየነው ቤት ትንሽ የአንደርግራውንድ ቤት ነበረና ኮሪያ ደግሞ በተለይ በዊንተር ጊዜ ብዙ ዝናብ የሚዘንብበት ጎርፍ የሚገባበት ነገር ስለሆነ ያ ብዙ ንዋየ ቅድሳትን እንዲሁም ደግሞ ቅድሳት አልባሳትን አተናልና ከዛ የምእመኑም ቁጥር እየጨመረ ሲመጣ የቦታው የቤተክርስቲያኗ መጥበብ ታይቶ ሰበካ ጉባኤው በቃ ሌላ ሰፋ ያለ ህንፃ ቤተክርስቲያን ልንከራይ ይገባል ብለን አሰብንና ተከራየን። የተከራየነው ቤተክርስቲያን ያው ቤተክርስቲያን ሲባል እንግዲህ የአገር ቤት እንዳለው ህንፃ ቤተክርስቲያን እንዳልሆነ መረዳት ያስፈልጋል። አዳራሽ ነው፣ ተለቅ ያለ አዳራሽ። ከዛች ከመጀመሪያ ከነበርንበት ተለቅ ያለ አዳራሽ ግራውንድ ሳይሆን ሶስተኛ ፍሎር ያው በኮሪያ አንድ ተብሎ ስለሚጀመር ሶስተኛ ፍሎር ላይ ያለ ህንፃ ነው የተከራየነው። ህንፃውን ወደ ቤተክርስቲያን መቀየር የራሱ የሆነ ሂደት አለው። በዛ ሂደት ላይ ብዙ ምእመናን በገንዘባቸው በእውቀታቸው በሚችሉት በተለያዩ አገልግሎቶች እስከ ሌሊት 9 ሰዓት 10 ሰዓት እያመሹ ህንፃ ቤተክርስቲያኑ እንደ አዲስ እንዲስተካከል ተደርጎ ወደዛ ነው ሙቭ ያደረግነው። እዛ ከሄድን በኋላ አገልግሎቱ በስፋት እንዲሰጥ ነው የተደረገው። ቀደም የተባሉትም ለምሳሌ አብነት ትምህርት ተምረው ድቁና ያገኙ 4 ወንድሞች እዛ ከገባን በኋላ በተፈጠረው በጎ ኢንቫይሮንመንት አማካኝነት ነው። ከዛም በተጨማሪ ደግሞ የሰበካ ጉባኤ ስትራክቸሩም እየተስተካከለ ምእመናን የቤተክርስቲያንን አገልግሎት ሲያዩ በየሳምንቱ ሁሌ እሁድ ቅዳሴ ሪሰንትሊ ደግሞ ኪዳን እና ቅዳሴ ስናካሂድ ሰቡ በብዛት እየመጣ ይከታተል ነበረ። ቅድም እንደተባለው በኮቪድ ምክንያት የህማማትን ጊዜ እንደዚሁም ደግሞ የትንሣኤንም ጊዜ በኦንላይን አከናውነናል። የቱን ያክል ፔንፉል እንደሆነ የምታውቁት ይመስለኛል። ማለት ቤተክርስቲያን ሳይኬድ ተከልክሎ ያው በአገሪቱ ተከልክሎ ስለነበረ መሰባሰብም ስለማይቻል የግሪክ ቤተክርስቲያን በተሰጠው ዳይሬክሽን ምክንያት ከዛ እንዳንገለገልበት የተሰጠን ህንፃ እንዳንገለገልበት መከልከል ሲባል በህጉ መሰረት በኮሪያ ህግ መሰረት በኮቪድ ምክንያት መሰረት እንደዛ ሲደረግ ትንሣኤን ኦንላይን ስናከብር ያለው ፔን እኔም እዛ ስለነበርኩ የሚታወቅ ነገር ነው። ሁላችንም እንደምናውቀው ጾመን ሄዶ ቤተክርስቲያን ስርዓቱን ተከታትሎ መምጣት የሚሰጠው ደስታ እሱ ነገር ሲታጣ ነው የሚታወቀው ፔኑ እና እንደ ማሳያ ለምሳሌ አሁን የተከራየንበት ቤተክርስቲያን የሆነ ካልተሳሳት 2016 ዓ.ም ትንሣኤ በዓል ላይ ድምፅ ወጣ ተብሎ ከ112 ኮምፕሌን የፖሊስ ኮምፕሌን መጥቶ እኛ ራሱ እንደ ሰበካ ጉባኤ አባላት ተጠርተን ፖሊሶቹን አናግረን ይቅርታ ጠይቀን ያሳለፍንበት ጊዜ ነበረ እና ያው አዳራሽ ከላይ ከታችም የሌሎች እምነት ተከታዮች ያሉበት እንደገና መልቲፐርፐዝ የሆነ ህንፃ ላይ ነው የምንከራየውና ራሱን የቻሉ ተግዳሮቶች አሉት። በእነዛ ሁሉ ተግዳሮቶች ግን በተቻለ መጠን ሰበካ ጉባኤው ምእመኑ አገልግሎት የሚያገኝ የተለያዩ መንፈሳዊ አገልግሎቶችን የሚያገኝበትን ስራ እየሰራ ነው። ቅድም እንዳልኩት አበይት ስራዎች ከሚባሉት ለምሳሌ መደበኛ መንፈሳዊ አገልግሎቶች ቅዳሴ፣ ኪዳን፣ ፍትሐት፣ ክርስትና እንደዚሁም ደግሞ ሰርግ የመሳሰሉትን ነገሮች እናቀርብ ነበር። ዶክተር ሰለሞንም እንዳለው የተወሰኑ ምእመናን
በግብፅ ቤተክርስቲያን ወይም በግሪክ ቤተክርስቲያን ሄደው ልጆቻቸውን ክርስትና ያስነሱ ነበረ። ነገር ግን ቤተክርስቲያን ከሆነች በኋላ የኛ ቤተክርስቲያን ሆህተ ብርሃን ከተቋቋመች በኋላ ግን 4 ዓመት ሞልቷቸው 6 ዓመት ሞልቷቸው ክርስትና የተነሱ ህፃናት ነበሩ። ያ ማለት እንግዲህ 4 እና 6 7 ዓመት የጠበቁ ወላጆች ነበሩ ማለት ነው። እና እንደዚህ አይነት አገልግሎቶች እየሰፉ ሲመጡ ምእመናኑ የቤተክርስቲያኗን አገልግሎት እያወቀ ሲመጣ እንደ አጋጣሚ ነው በኮቪድ ምክንያት ደግሞ በኦንላይን የሚሰጡት ትምህርቶች እየበዙ ሲመጡ አገልግሎቱ እየሰፋ መጣ። አገልግሎቱ ሲሰፋ ደግሞ የተከራየነው አዳራሽ ቅድም እንዳልኩት መልቲ ፐርፐዝም ስለሆነ የሌሎች እምነት አብያተ ክርስቲያናትም ከላይና ከታች ስላሉ የኛ መብዛት እነሱን ይረብሻቸው ጀመር እና ብዙ ቻሌንጆች ነበሩብን። ለምሳሌ በ2017 ዓመተ ምህረት ልቀቁ ሁሉ ተብለን ነበር። ያው ኮንትራት በየ2 ዓመቱ ነው የሚታደሰው። ልቀቁ ተብለን እዛ ጋር የተፈጠረው ችግር ምእመኑ ላይ የፈጠረው ችግር 2017 ትንሣኤን እንዴት እንዳሳለፍን እንዳው እየዞርን ሁሉ ማለት ከስርዓቱ ወጥተን የተወሰነ የሰበካ ጉባኤ አባላት እየዞርን ሁሉ ድምፅ ወጣ ገባ፣ ድምፅ ቀንሱ፣ ማይክ እየቀነስን ብዙ ተግዳሮቶችን አልፈናልና ያ ሁሉ ሆኖ ግን ምእመኑ መደበኛ የመንፈሳዊ አገልግሎቶች፣ ትምህርቶች ከዛም በተጨማሪ ቅድም ያነሳኋቸው የአጋፔ መርሃ ግብራት፣ የህፃናት ፌስቲቫል እንደዚሁም ደግሞ የሜዳ ላይ በዓላት ለምሳሌ መስቀልን ጨምሮ እነዚህን ከማከናወን ወደኋላ አልልም። ይህንን ስናይ እዛ ያሉ የኛ የቤተክርስቲያኑ አባላት የሆኑ ወንድሞች ኮሪያኛ የሚችሉ ከቅዳሴ በኋላ ስብከተ ወንጌሉ ሲከናወን አጠቃላይ የዕለቱ ትምህርትን በተመለከተ ስርዓተ ቅዳሴው ምን እንደሚመስልም በአማርኛ የሚከናወነው መርሃ ግብር ካለቀ በኋላ የኮሪያኛ መርሃ ግብር እንዲከናወን ያደረግነው። ምክንያቱም እዛ መጥተው ምን ተባለ ምን ተደረገ የሚለውም ማወቅ ስላለባቸው ማለት ነው። ከዚህ በተጨማሪ ደግሞ ህፃናትም አሉ፣ እዛ ተወልደው ያደጉ ህፃናት አሉ። ቅድም እንዳልኩት የቋንቋ ችግር ያለባቸው ማለት ላይ አማርኛ ቋንቋን የማይችሉ ኮሪያኛ ብቻ የሚናገሩ ለነሱም የትምህርት የአማርኛ ትምህርት የአብነት ትምህርቱ እንዲከናወን ተደርጎ ከዛ በተጨማሪ በተለያየ በአማርኛ ቋንቋ የተዘጋጁ መጻሕፍት፣ መዝሙራት ወደ ኮሪያኛ ተተርጉመው እዛ ያሉት ልጆች ወይንም ደግሞ ኢቭን ኮሪያኖች አገልግሎቱን እንዲያውቁት እንዲሳተፉ አድርገናል። ለዚህ ማሳያ የሚሆነን ክርስትና ተቀብለው ወደኛ እምነት ከመጡ ኮሪያኖች መካከል በ2017 የመስቀል በዓል መልእክት እንዲያስተላልፉ አድርገን እዛ ላይ የነበረውን የኮሪያኖቹ እንደዚሁም ደግሞ በኢትዮጵያኖቹ ላይ የፈጠረውን ስሜት በጎ ስሜት ያየንበት ነገር ነውና በተቻለ የነሱ ስሜት እንደው እዚህ ላይ ስሜቱን ስታነሳው ለምሳሌ እነሱ ያው ቅድም እንደተጠቀሰው የሚከተሉት እምነት አለ። ቅድም እንደተጠቀሰው ደግሞ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በዓለም ውስጥ ጥንታዊ ከሚባሉት ኦርቶዶክሳዊት ከነትውፊቱ ትናንትና የነበረው ዛሬም ድረስ ያለው ባያምኑበትም በታሪክ የሚያውቁት ነው። በአካል ሲያገኙት ስሜታቸው ራሱ ምንድነው የሚመስለው ኮሪያውያን በራሳቸው? ሁለተኛ ነገር ደግሞ ቅድም ከተጠቀሰው አንፃር ምእመናን ራሱ የተቸገሩት ምእመናን ሲያገኙ ስሜታቸውን ማጋራት ከተቻለ ምን ይሰማቸዋል? ይሄ ሲያዩ በጣም ማለት አሁን መግለጽ እንዴት እንደምገልጸው ባላቅም ደስታ ያለ አሁን የሰው ልጅ በጣም ፍጹም ደስታ ሲሰማው የሚታይ ነገር አለ። ቅድም እንደተናገርኩት በአገልግሎት ላይ በተለያዩ አገልግሎቶች ላይ ስለምንሳተፍ እንደ ሰበካ ጉባኤ አባላት የምእመኑን ደስታ ከዛ በተጨማሪ ደግሞ እዛ አካባቢ ያሉት የሌሎች የኮሪያውያኖቹ ራሱ የበዓላቶቹ ላይ ለመሳተፍ ለማወቅ ያው ኮሪያኖች ጠያቂዎች ናቸው። ማለት አንድ አዲስ ነገር ሲያዩ ምንድነው ብለው ጠጋ ብለው ብዙ ነገሮች እንትን ያደርጋሉና በተለይ መስቀል ላይ እንደዚሁም ደግሞ ቤተክርስቲያን ውስጥ የሚከናወኑትን አገልግሎቶች ላይ ጠጋ ብለው ይጠይቃሉ። አሁን ለምሳሌ ቅዳሴ ላይ አንድ አዲስ ኮሪያዊ ቢመጣ እኛ የምናደርገው ምንድነው እዛው እሱ አጠገብ ኮሪያኛ የሚችል ሰው እናስቀምጣለን። በተቻለ መጠን ላይክ ሁሉም መስመር በመስመር ባይተረጉምላቸውም ግን አውዱ ምንድነው ምን እየተካሄደ ነው የሚለው ነገር እንዲያውቁ ስለምንፈልግ ያሉ ወንድሞችንና እህቶችን በማስተባበር እንደዛ አይነት አገልግሎት እንዲያገኙ እናደርጋለን። ሰው ባወቁት ቁጥር የቤተክርስቲያኗን ትምህርት ጠለቅ ያለ ዕውቀት እንዲኖራቸው የመፈለግ እንትኑ ይጨምራል። ብዙ ጥያቄዎችም እንትን ያደርጋሉ። እሱንም ታሳቢ ያደረገ እኛ አሁን 2 አባቶች መድበን ትምህርቱ ይከናወናል። አሁን ክህነት የተቀበሉትን አባቶች
በቅርብ 3 ብፁዕ አባታችን አቡነ ያዕቆብ ሐዋርያዊ ጉዞ ባደረጉበት ጊዜ የክህነት ማዕረግ የተቀበሉ 3 አባቶች አሉን። እነሱን አባቶች ባሉበት አካባቢ በተቻለ መጠን ትንንሽ ቤቶችም ውስጥ የኪዳን አገልግሎት እንዲሰጥ እዛ አካባቢ ያለው ምእመን እንዲሰባሰብ ቅድም እንዳልኩትም በአጋፔ መርሃ ግብርና በሌሎች የጽዋ ማህበራት በማሰባሰብ አገልግሎቱ በርቀትም ቢሆን የሚያገኙበትን ሁኔታ ፈጥረናል። ከዛ በተጨማሪ የቅዳሴ አገልግሎቱ በዙምም ላይቭ እንዲተላለፍ እናደርጋለን። እዚሁ ላይ አንድ አጽንኦት ለመስጠት ኮሪያኖቹ እንዴት ነው የሚሰማቸው የሚለው ክርስትና ከተቀበሉት ኮሪያውያን ባልና ሚስቶች መካከል ሌላ ሰው እንደዚህ አስተምረው እነሱ ራሳቸው ያው እንግዲህ ያወቁትን አሳውቀው አሁን በቅርብ ትምህርት ላይ የምትከታተል አንድ እህት አለች። ያው ትምህርቱን ከጨረሰች በኋላ እሷም ወደ እምነቱ ወደኛ እምነት ትቀላቀላለች ብለን እናስባለን። በዚህ መልኩ ነው ያለው። እንግዲህ በዛ ያለው ደግሞ አባታችን ይቀጥሉበታል። መልካም ወደ አባታችን ነው የምንሄደው። እንግዲህ ባነሳናቸው ርዕሰ ጉዳዮች ላይ እንደው አሁናዊ ሁኔታው ምን ይመስላል የሚለውን ተጨማሪው ከሳቸው ሰምተን እንመለሳለን። ከዚህ ጋር አሁን ካለንበት ያለው ተግዳሮት በመሰረቱ ቦታው የንግድ ቤት ነው ማለትም ህንጻው ማለት ነው። በዛው ላይ ስንከራይ ብዙ ውስንነቶች አሉብን። እሱም ከመጥበቡም በላይ ጠባብ ከመሆኑ ማለት ነው። ጠባብ ከመሆኑ በላይ ድምፅን በተመለከተ ብዙ ቅሬታዎች ይመጣሉ። በዚህ ምክንያት ደግሞ ከበሮ ራሱ አይመታም በአብዛኛው ማለት ነው። ከተመታም በጣም እንዲሁ በመስጋት አሁን ይመጡ የሆነ ፖሊሶች መጥተው ስለሚያውቁ አንድ ቀን አናውቅም ነበረ። ለመጀመሪያ ጊዜ ስናከብር ፋሲካ ማለት ነው ፖሊሶች መጥተው ነበረ። ከዛ በኋላ የቀረበው ብዙ እንትን ስለነበረ ብዙ ቅሬታ ስለነበር በሱ መሰረት አሁን ብዙም የመዝሙር አገልግሎቶች የመሳሰሉ አይገለገሉም። እሱ ብቻ አይደለም፣ አሁን ያለ ኮንትራክት ነው እየኖርን ያለ ነው እና ነገ ውጡ እንባል መሆኑን ራሱ አሁን አናውቅም። ምክንያቱ አናድስም ብለውናል። ፈልገን ደግሞ ብዙ ፍለጋ ተደርጎ ነበረ። በወቅቱ አላገኘንም ነበር። እነሱም አለማግኘታችንም በማየት ይሆናል የተወሰነ ቆዩ ብለውን፣ ግን ያለ ኮንትራት ነው እየኖርን ያለ ነው እና በስጋት ውስጥ ነው ማለት ይቻላል እየኖርን ያለ ነው። እንግዲህ በዚህ መነሻነት ነው ቤተክርስቲያናችን የራሷ ቦታ እንዲኖራት ያስፈልጋል፣ ይሄ ለክብሯ አይመጥንም ብሎ ያዛው ያሉት እዚህ ያሉት ቤተክርስቲያናችን ምእመናን መክረው ዘክረው በአቅማቸው ርብርብ እያደረጉ ያሉት ማለት ነው። ቢሆንም ይሄ እዚህ ያለው አቅም ካለው ከአገሪቱ ነባራዊ ሁኔታ የመሬትና የቤት ዋጋ ምንም የሚመጣጠን አልሆነም። በዚህ ነው እንግዲህ ድጋፍ ያስፈልገናል ብለን እየተንቀሳቀስን ያለ ነው ማለት ነው። ክቡራን ተመልካቾቻችን እየተከታተላችሁት የምትገኙት ወቅታዊ ዝግጅታችን ነው። በዛሬው የወቅታዊ ዝግጅታችን ወደ እናንተ እያደረስነው የምንገኘው ጉዳይ በሩቅ ምስራቅ ሀገረ ስብከት ውስጥ ከሚገኙት ቦታዎች ወይም ሀገሮች መካከል ደቡብ ኮሪያ ትጠቀሳለች። ደቡብ ኮሪያ ስመ እግዚአብሔር የማይጠራበት፣ ክርስቲያኖች በትምህርትም በሌሎችም ጉዳዮች ወደዛ ስፍራ ሄደው የክርስትናው አገልግሎት ማግኘት ያልቻሉበት፣ በሞትም ይሁን በልደት ስርዓተ ቤተክርስቲያን መፈጸም ባልተቻለበት፣ ስመ እግዚአብሔር በማይጠራበት፣ ነፍስ በምትጨነቅበት ቦታ እንዴት ተደርጎ ክርስትናው ጀመረ? አሁንስ ክርስትናው አገልግሎት ለመስጠት ምን አይነት ተግዳሮቶች አሉ? በየትኛው ጠባብ ጊዜና ጭንቅ ውስጥ አገልግሎቱ እየተፈጸመ ነው የሚለውን እግዚአብሔር በሰጠን ጊዜ እንዴት ማገልገል እንዳለብን አንደኛው የተመለከትንበት እያየንበት ያለው ከአባታችን ከመምህራኖቻችን እዛ ያለውን የአገልግሎት ተሞክሮ እያካፈሉን ይገኛሉ። በሌሎች ቦታዎች ክርስትና ስትሳደድ፣ በሌላኛው ስፍራ ደግሞ እግዚአብሔር ያበቅላል። ለዚህም ደግሞ ማሳያው አንዱ ቅድም እንደጠቀስነው እንደተከታተላችሁት በኮሪያ የምትገኘው
የክርስትና አገልግሎት አጠቃላይ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ዓለም አቀፍ ተልኳን የምትፈጽምበት በልጆቿ አማካኝነት የምታከናውነው አገልግሎት ነው። አሁንም ከኛ ጋር ቆዩ፣ ብዙ በጎ ነገሮችን ትመለከታላችሁ። መልካም እንግዲህ እስቲ ቅድም በእርግጥ ተጠቃቅሰዋል እጅግ የሚገርሙ አስደናቂ ክስተቶች አሁን ስናወራቸው አሁን ለምሳሌ ይሄ ቅድም ትንሳኤን በፍጹም አይሆንም አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕማማቱ ሲነበብ ሰምቶ ሲደረግ ሰምቶ ትንሳኤው ደግሞ ወረቡን አይቶ ቅዳሴው ሰምቶ አብሮ እስካለ ድረስ ከሰማያዊ ህብረት አንድ ላይ ይፈጽማል። በዚህ ግን ደግሞ አይቻልም ተብሎ በርቀት በራሱ ሲባል የሚፈጥረው እንትን አለ። ግን በዛም ውስጥ ሆኖ ማገልገል ተቻለ። ታዲያ ይሄን አገልግሎት ፍሬ ያፈራው እስከዚህ ድረስ ደረሰ። ከብዙ ተግዳሮቶች ቅድም እንደሰማነው በማይቻልበት ግን እግዚአብሔር እንዲቻል አደረገ። አሁን ይሄ መቀጠል እንዳይቻል ተግዳሮት የሆኑ ጉዳዮች ምን ምንድናቸው? በዝርዝር ማየት ብንችል በእርግጥ ቅድም ከተጠቀሱት ታልፈው ተመጡ፣ ከግሪክ ተወጣ፣ የራስ መቻል አለ። አሁናዊ እንዳይደረግ እንቅፋት ከሆኑት ጉዳዮች ማስረዳት ከተቻለ እነሱ ላይ ተጨማሪ ብትሰጡበት። ይህን በሁለት መልኩ ነው የማየው። አንደኛው ሁሉ ነገር የሚሆነው በእግዚአብሔር ፈቃድ ነው። ይህንን በጣም በጥቂት ሰዎች አገልግሎት በጣም ትንሽ በሆኑ ምእመናን በተግባር ያየንበት ነው። ብዙ ፍሬ ሲፈራ ያየንበት ነው። በእርግጥ በሰው ሕሊና እንደዚህ ይቻላል ወይ ሁሉ ያስብላል የሆኑት ነገሮች እና እግዚአብሔር ሲፈቅድ የሆነ ነው በሚል ይሰመርበታል። እኔ መነሻው ቅድም እንዳነሳሁት ማህበሩ ሲመሰረት 12 ልጆች ናቸው የመሰረቱት አሉ። ልጆቹ በመንፈሳዊ አገልግሎት ደረጃቸው ምንም ይሁን ምን ራእይ ግን አድርገው ያስቀመጡት ነበር። ቅዱስ ቤተክርስቲያን እዚህ ሩቅ የተባለው በጣም ሩቅ የምር ሩቅ እንትኑም ሲታይ ከቃለ እግዚአብሔር ፍጹም ሩቅ የሆነ ቦታ ላይ ምንም ቢፈለግ ለማግኘት በጣም የራቀ አካባቢ ላይ ቤተክርስቲያን መመስረት ተችሏል። እግዚአብሔር መሰረት አደረገ። ኦኬ አሁን ደግሞ በእርግጥ ያ ቤተክርስቲያን ከተመሰረተ በኋላ አገልግሎቱ መስፋት አለበት። እየሰፋ ነው። የምእመኑን ቁጥር እየጨመረ ነው። ቃለ እግዚአብሔርም ያን አካባቢ እየባረከ ነው፣ እየቀደሰ ነው። ቅድም እንዳነሳሁት ደግሞ እቺ ቤተክርስቲያን ዓለም አቀፋዊት ናት። የሚገባት አለ ክብር የትም ሊኖራት የሚገባ ክብር አለ። የምእመኑ የምን አይደለም ቤተክርስቲያን ራሷ ምእመናኑን የምታከብረው ቤተክርስቲያን ስለሆነች ያ ክብር ይገባታል። የምትሳደድ አይደለችም። በየትም በአንዱም በሌላውም ቅድም እንዳነሳው እዛም ሄዳ እግዚአብሔር ነው ባለቤቱ፣ እግዚአብሔር ነው። እግዚአብሔር የሚሳደድ አይደለም። ኦኬ ስለዚህ ይሄንን እግዚአብሔር ስራ የሚሰራው በሰዎች ነው። ለዛ መመረጥ ሊፈልግ ይችላል። ቤተክርስቲያኗ ግን ዓለም አቀፋዊት ናት ስንል እዛ ያሉት ምእመናን ብቻ ማለት አይደለችም፣ የሁሉም ናት። አሁን ትልቁ ችግር ህፃናት አሁን እየበዙ ነው። ቅድም እንደተነሳው እየበዙ ነው። ብዙ ህፃናት አሉ፣ ልጆች ኢትዮጵያውያን ቋንቋቸው መማር ያለባቸው፣ ባህላቸው መማር ያለባቸው፣ የቤተክርስቲያን ትምህርት መማር ያለባቸው ወጣቶችም እየሆኑ ነው። አንዳንዶቹ እድሜያቸው ከፍ እኛ እንኳን በነበርንበት ጊዜ ቲኔጀር የነበሩ አሉ። አሁን ከፍ ያሉ ልጆች አሉ። ሰንበት ትምህርት ቤት፣ ጠንካራ ሰንበት ትምህርት ቤት ያስፈልጋል። እሱን ለማድረግ የሚያስችል ቁመና ሊኖራት ይገባል። ቤተክርስቲያን ደቡብ ኮሪያ ላይ ምእመናን አገልግሎታቸውን ሲፈጽሙ በሀገሪቷ ህግ ውስጥ ሆነው በቅንነት እግዚአብሔርን ሊያመሰግኑት ይገባል። ይህንን ማስቻል አለብን። ይህን አለማድረግ ትልቅ ተግዳሮት ነው። ምእመናን ሄደው መዝሙር ሲዘምሩ ድምፃቸውን ቀንሱ፣ አዎ ህግ ነው፣ ስርዓት ነው። አሁን ባለው ሁኔታ እሱ ስለማይፈቅድ ድምፃቸውን ሳይቀንሱ ጮክ ብሎ እግዚአብሔርን ሊያመሰግኑት ይገባቸዋል። የሚያመሰግኑት እግዚአብሔርን ነው። ይሄ የሚቻልበት ሁኔታ መፈጠር አለበት። ይፈጠራል፣ ይቻላል። ሁኔታው ቢፈቅድ፣ ሁኔታውን ብናመቻች። ይህን አለማድረግ እንደ ትልቅ ተግዳሮት ይሆናል። ምን ለመስራት ታስቧል? ቤት በኩል እናንተን በምን ማግኘት ማለት እዛ አካባቢ ለምሳሌ አሁን እናንተንም ያልተቀላቀለ በሌሎች ኮሪያ ግዛት የሚገኝ ኦርቶዶክሳዊ ሊኖር ይችላል። አሁን ይህንን ለሚመለከት ሰው
ምን ለመስራት አስባችኋል? በምን በኩል እናንተ መድረስ ይችላል? ተጨማሪ ሀሳብ ካለ። እሺ፣ ምናልባት ከተፈቀደልኝ የነበሩት ተግዳሮቶችም ላይ አጽንኦት የሚሰጥባቸው ነገሮችን አንድ ሁለት ልጥቀስና ከዛ በፊት ደግሞ ኮሪያ ላይ ቤተክርስቲያን ለመስራት ምን ኦፖርቹኒቲ አለ? ቅድም ዶክተር ሰለሞን ጠቅሶታል። ኮሪያኖች ለኢትዮጵያውያን ያላቸው አመለካከት በተለይም ደግሞ በኮሪያ ጦርነት ጊዜ ኢትዮጵያ ያደረገችው አስተዋጽኦ እንደ ትልቅ ነገር የሚታይና እኛም በሄድንበት ኢትዮጵያውያን ስንባል ኮርተን ኢትዮጵያውያን መሆናችንን የምንገልጽበት የምናወራበት ቦታ ነው እና ይሄ አንድ ትልቅ እንትን ነው፣ ኦፖርቹኒቲ ነው። ይሄንን ተጠቅመን እዛ ላይ በጦርነቱ እዛ ላይ ያረፉ ወላጆቻችንም አያቶቻችንም ማረፊያ ቦታ ማዘጋጀት አለብን። ህንፃ ቤተክርስቲያን ሲታሰብ ዝም ብሎ ህንፃ ቤተክርስቲያን ብቻ አይደለም። ቅድም እንደተባለው ቤተክርስቲያናችን አቃፊት ነች። የኦርቶዶክስ ምእመን ብቻ አይደለም መስቀል በዓል የሚሳተፈው አይደለም፣ ሌሎች የሌላ እምነት ተከታይ ኢትዮጵያውያንና ምንም ስለ እምነት ግድ የማይሰጣቸው ወይም ደግሞ እምነት የሌላቸው ኮሪያኖቹ በዓሉን እዛ ጋር ያለውን ሃይማኖታዊ ትውፊቱን ለማወቅም መጥተው የሚሰበሰቡበት ቦታ ነው። ያ ማለት ደግሞ የራሳችን የሆነ ህንፃ ቤተክርስቲያን ኑሮን የራሳችን የሆነ አገልግሎት የምንሰጥበት ሰፊ ቦታ ኑሮን ብናደርገው የሚኖረው አስተዋጽኦ ጉል ይሆናል። የአባቶቻችን ማረፊያ እንደ ሙዚየምም እናስባለን እኛ። ትልቅ ነገር ተሰርቶ ህንፃ ቤተክርስቲያኗ ተሰርታ ሙዚየምም እዛ አባቶቻችን የሚያርፉበት አጽማቸው የሚያርፍበት ከዛ ማለፍ ተብሎ ደግሞ ትልቅ ባህል ሴንተር እንዲኖረን እንፈልጋለን። የቋንቋና የባህል ሴንተር ያሉንን ጥሩ አጋጣሚዎችን ልንጠቀምባቸው ይገባል። አንደኛው ኢትዮጵያ ከኮሪያ ጋር ያላት ግንኙነት በተለይ በዘማቾቹ በኩል ይህንንም ታሳቢ አድርገን የቤተክርስቲያኗ የህንፃ ሰሪ ኮሚቴ ፕሮፖዛል አዘጋጅቶ በኤምባሲ በኩልም ለተለያዩ ከተሞች ይህንኑ ነገር አቅርበናል። የመስቀል በዓል አሁን የምናከብርበት ቦታ ቺንቾን ይባላል። የኮሪያ ዘማቾች ሜሞሪያል ሙዚየም አለ። እዛ ጋር ሄደንም ነው የምናከብረው። እዛ አንድ ወንድም አለን ሁልጊዜ በየአመቱ ሆስት የሚያደርግልን ዶክተር ዴቪድ የሚባል እሱ ነው ቦታውን ከከተማ አስተዳደሩ ጋር አስፈቅዶ ሁሉንም ነገር የሚያደርግልን። ያንንም ነገር በዛው ማስቀጠል እንደዚሁም ደግሞ የራሳችን አበይት በዓላት በራሳችን አጥቢያ ቤተክርስቲያን ማድረግ እንችላለን። ለምሳሌ ያክል አበይት በዓላት በሚኖሩበት ጊዜ ታቦት አናወጣም። አስቡት እንግዲህ ማለት እዚህ አገር ቤት እንደቀላል የምናየው ወጥተን ታቦተ ሕጉን ሸኝተን የምንገባበትን በዓል ማድረግ አንችልም። በቆይታችን ከተመሰረተች እንግዲህ 6 ዓመት አልፏታል አጥቢያ ቤተክርስቲያናችን። አንዴ ነው ያወጣነው። ብፁዕ አባታችን የሩቅ ምስራቅ ሀገረ ስብከት ሊቀ ጳጳስ አቡነ ያዕቆብ በ2016 ዓ.ም ለመስቀል በዓል በመጡ ጊዜ ያኔ መስቀል በዓል አካባቢ መሰለኝ የመጡት ያኔ ነው የወጣው። ወጥቶ አያውቅም። ለምን ነው የማይወጣው? ምክንያቱም ትንሽዬ ቤት ነች የተከራየናት ብያለሁ። ሲወጣ የበዓሉ ታዳሚ የሚፈጥረው እንትን አለ አይደለ? ይሄ የድምፅ ብክለት ብለን ቅድም ያልነው። ስለዚህ ምን ያስፈልገናል? ህንፃ ቤተክርስቲያን ያስፈልገናል። ህንፃ ቤተክርስቲያን እንደሚያስፈልገን ሰበካ ጉባኤው በማመን የዛሬ 4 ዓመት የህንፃ ሰሪ ኮሚቴን አቋቁመን ከዛ ጀምሮ እንቅስቃሴዎች አሉ። ነዋሪው በተቻለ መጠን እኔ እንዳውም ሁለተኛው ትልቁ ኦፖርቹኒቲያችን በጣም መንፈሳዊ ቅናት ያለው ምእመን አለን። በጣም ጠንካራ የሰበካ ጉባኤ አባላት አሉን። ተማሪዎች ቢሆንም ተደራራቢ ስራ ቢኖርባቸውም ብዙ የትሩፋት አገልጋዮች አሉን። ቅድም እንደተባለው አንድ ቋሚ አገልጋይ ብቻ ነው ያለን፣ የቤተክርስቲያናችን አስተዳዳሪ መምህር ነጋሲ ጊዴ ብቻ። ሌሎች የትሩፋት አገልጋዮች ናቸው። 3 ካህናት 15-18 የሚሆኑ የትሩፋት አገልጋይ ዲያቆናት አሉን። አገልግሎቶቹ በእነዚህ የትሩፋት አገልጋዮችና በአባታችን በኩል ብቻ ነው የሚከናወነው። ይሄ ጥሩ ኦፖርቹኒቲ ነው ማለት እዛ ጋር ላለው ለሚኖረው አገልግሎት ማለት ነው። ነገር ግን ትልቁ ተግዳሮት ቅድም እንዳልኩት የራሳችን የሆነ ህንፃ ቤተክርስቲያን አለመኖር ወይንም ደግሞ ኢቨን ሰፋ ያለ ህንፃ ቤተክርስቲያን ለመከራየት ወይም ቦታው አይገኝም። ከተገኘ እንኳን በጣም ውድ ነው የሚሆነው ማለት ቤተክርስቲያኗ ገቢዋ የምእመኑ የሚያዋጣው የተለያዩ መዋጮዎች ናቸው። በዓላት ላይ የሚኖሩት ከምእመኑ የምንሰበስባቸው መባዎች አሉ፣ ወይንም ደግሞ ሌሎች ከተለያዩ ትንንሽ
አገልግሎቶች የምናገኛቸው ገቢዎች አሉ። ግን ምንም ይሄ ነው የሚባል ቋሚ ገቢ እንኳን የሌላት ነች። ስለዚህ ሰፋ አድርገን ትልቅ ህንፃ ቤተክርስቲያን ተከራይተን ይህን ያክል ምእመኑን በነፃነት እንትን የሚያደርግ ቦታ መከራየት አንዱ ትልቁ ከባድ ነገር ነው። ቦታውም አይገኝም። እንፈልግ እንኳን ቢባል እንደኛ ሀገር አሁን ቤተክርስቲያን እንደሚባለው የራሱ የሆነ ምንድነው አጥር ያለው አጥቢያ የሆነ ቤተክርስቲያን ማግኘት ራሱ በጣም አስቸጋሪ ነው። ምእመኑ ግን መምጣት ይፈልጋል ቤተክርስቲያን። እሱንም አስበን እንዳውም ከ2016 ዓመተ ምህረት ጀምሮ ቤተክርስቲያኗ ለሁሉም ምእመን አክሰሰብል እንድትሆን ክፍት ነው ያደረግነው። ክፍት ማለት እንግዲህ ያው አጥር ኑሮት ሳይሆን በሩ ክፍት እንዲሆን ተደርጎ ያው እንግዲህ አንዳንድ የእንትኖች ያው የቤተክርስቲያኗም እዛ ጋር የሚገባው ማን ነው የሚለውም ነገር ማወቅም ስለሚገባብን የተለያዩ ቴክኖሎጂዎችን ተጠቅመን ሰው በፈለገበት ሰዓት መጥቶ ቤተክርስቲያን ላይ እዚህ እኛ ሲከፋን አጥቢያ ቤተክርስቲያን ላይ ሄደን አጥሩ ላይ ወይም ውስጥ ገብተን እንደምንፈልገውን አገልግሎት እንደምናገኘው ሁሉ ለምእመኑ በዛ መልኩ ለማዳረስ ሞክረናል። እየተጠቀመም ነው። ግን ከዛ በላይ ነገር ያስፈልገዋል ምእመኑ እና ይሄ የህንፃ ሰሪ ኮሚቴ ከተቋቋመ በኋላ ከምእመኑ ወደ $200,000 የሚሆን ሰብስበናል። በጣም ይህንን ስል ተማሪ ነው የእያንዳንዱ ተማሪ ወይም የእያንዳንዱ እዛ አካባቢ ያለው ነዋሪ የኑሮ ውድነት ምናልባት ዶክተር ሰሎሞን በደንብ ሊያግዘኝ ይችላል። እዚህ ላይ በጣም አስቸጋሪ ነው። በዚህ ሁኔታ ላይ ሆነን ግን ምእመኑ ያለውን ቁርጠኝነት ቤተክርስቲያን ህንፃ ቤተክርስቲያን እንዲኖረው ያለውን ፍላጎት እስከዚህ ደረጃ አሳይቷል። ህንፃ ቤተክርስቲያን ለማግኘት ሁለት አማራጮች ናቸው ያሉን። እንደ ኢትዮጵያ አሁን መሬት እዛ ሀገር የግል ነው። ኢትዮጵያ አይ ቲንክ መንግስትም አንዳንድ ቦታዎች ይኖሩታል ለቤተክርስቲያን ለልማትም የሚሆኑ ቦታዎች እንደሚሰጠው። ኮሪያ ግን ሁሉም የግል ናቸው። ስለዚህ መንግስትን እንኳን ብንጠይቅ ትርፍ ቦታ አለኝና ይህንን ውሰዱ አይለንም። ያለን አማራጭ ምንድነው? ግዢና ግዢ ብቻ ነው። ስለዚህ ግዢ ለመግዛት ሁለት አማራጮች ናቸው ያሉት። አንደኛ ህንፃ መግዛትና ያንን ህንፃ ወደ ቤተክርስቲያን መቀየር ወይም ከዚህ በፊት የተለያዩ የሌሎች ቤተ እምነት የነበሩ ህንፃ ቤተክርስቲያናችን ገዝቶ ወደ እኛ ህንፃ ቤተክርስቲያን መቀየር ነው። በጣም ውድ ናቸው። ሌላኛው መሬት ገዝቶ ንጹህ መሬት ገዝቶ ህንፃ ቤተክርስቲያን መገንባት ነው እና በሁለቱም አማራጮች ዝም ብለን እንኳን የተሰራና ብዙም ይሄን ያክል ውድ ያልሆነ ህንፃ እንግዛ እንኳን ከተባለ ከ800 እስከ $900,000 ያስፈልገናል። ማን ነው ይሄን ያክል ብር ያስፈልገናል። እንዳውም ህንፃ ቤተክርስቲያን ባዶ ህንፃ ቤተክርስቲያን ቦታ ገዝተን እንገንባ ከተባለ እስከ $2 ሚሊዮን ያስፈልጋል። እዛ ያለው ምእመን ቅድም እንዳልኳችሁ በ4 ዓመት ውስጥ ሁሉም የተቻለውን ጥረት አድርጎ $200,000 ነው እንትን ያለው እና እኔ በየአካባቢ ያሉት የቤተክርስቲያናችን አማኞች እህት ወንድሞች፣ ባለሀብቶች እንደዚሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚደግፉ ማንኛውም ተቋማት ወደ ሩቅ ምስራቅ ይመልከቱ። ሁላችሁም ወደ ምስራቅ ተመልከቱ ነው የምለው። እዛ አካባቢ ይህንን ህንፃ ቤተክርስቲያን ከገነባን ብቸኛዋ በሩቅ ምስራቅ የምትገኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የምትሆነው እና ይህንን ታሳቢ ተደርጎ በተለያዩ ቅድም እንደተባለው በገንዘብ፣ በሙያ፣ በምክር፣ በአስተያየቶች በተለያዩ መልኩ ህንፃ ቤተክርስቲያኗን ወይንም ደግሞ ቤተክርስቲያኗን እንዲያግዙ ነው እኔ መልእክት ማስተላልፈው። ከልብ አመሰግናለሁ። በእኔ በኩልም ያሉት ጥያቄዎች ጨርሻለሁ። ቀረ የምትሉት መልእክት ካለ ተወሰነ? ምናልባት ማገዝ ለሚፈልጉ የባንክ አካውንቶች አሉን። በኮሪያ ያሉ የባንክ አካውንቶች አሉን። እንደዚሁም ደግሞ የዶኖር ቦክስ አካውንቶች አሉን። ምናልባት መልእክት ሲተላለፍ ከስር በጽሁፍ የሚቀመጥ ይሆናል ብዬ አስባለሁ። ለመናገር ትንሽ ረዘም ስለሚሉ እንዳያስቸግሩ ብዬ ነው። እንዳልኩት አግዙን፣ ህንፃ ቤተክርስቲያኑን ተባብረን ገንባም ነው በእኔ በኩል ያለው መልእክት። ቤተክርስቲያን የሁላችንም ናት። ሁሉም ቤተክርስቲያን የመስራት ኃላፊነት አለበት። ስለዚህ በየትም አካባቢ ያሉና ይህን ማድረግ የሚችሉ ሁሉ አቅማቸው በፈቀደ ቅድስት ቤተክርስቲያንን በሚገባት መጠን ደቡብ ኮሪያ ላይ መመስረት እና ምእመናኖቿን በደስታ በፍቅር እንዲያገለግሉ እንዲያደርጉ ጥሬን አስተላልፋለሁ። ሁሉም ኦርቶዶክሳውያን ምእመናን በተለያዩ ክፍለ ዓለም ያሉ እንዲረዱን ይሄ ታሪካዊ ቦታ ነው ወይም ደግሞ ቤተክርስቲያናችን በሩቅ ምስራቅ ሀገራት የራሷ ቦታ እንዲኖራት የሚያደርግ ትልቅ ታሪካዊ ትርጉም ያለው እንደመሆኑ ለሚቀጥሉት እዚህ ለሚወለዱ ምእመናን ማለትም ህፃናት
ነገ እነሱ ናቸው ምእመናን የሚሆኑ፣ እነሱ ናቸው ነገ ካህናት የሚሆኑ፣ እነሱ ናቸው ነገ ዲያቆናት የሚሆኑ። ስለዚህ አሁን የሚማሩበት ቦታ ከሌለ፣ አሁን ራሳቸውን የሚያበቁበት ቦታ ከሌላቸው ነገ የቤተ ክርስቲያኒቱም ጥያቄ ምልክት ነው ማለት ይቻላል። ስለዚህ ይሄ ብዙ ዙሪያ መለሽ ፋይዳ ያለው መንፈሳዊና ማህበራዊ አገልግሎት እንዲከናወን እቺ ቤተ ክርስቲያን በዚህ መቀመጫ የራሷ ቦታ እንዲኖራት ያስፈልጋል። ይሄ ደግሞ የእናንተ እርዳታ፣ የሁሉም ምእመናን እርዳታ፣ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ምእመናን ብቻ ሳይሆን ይህንን ታሪካዊ ሁነት እንደ በጎ ወስደው የሁለቱም አገራት ግንኙነት ወደ ላቀ ደረጃ ለማድረስ ባለድርሻ የሆኑ አካላት ሁሉ ሊደግፉት የሚገባ ፕሮጀክት ነው ብለን እናምናለን። በዚህ ነው እንግዲህ እየተንቀሳቀስን ያለ ነው ማለት ነው። እንግዲህ ወደ ማጠቃለያ ለማጠቃለል በጣም መመስገን ያለባቸው አካላት አሉ። እዚህ እቺ ቤተክርስቲያን ማለትም ከምንም ተነስታ እዚህ እንድትደርስ መጀመሪያ እንግዲህ እግዚአብሔር ፈቅዶላቸው አንድም ሁለትም ሆናችሁ በስሜ ብትሰበሰቡ በመካከላችሁ እገኛለሁ ያለውን አምላካዊ ቃል መሰረት አድርገው አንድም ሁለትም ሆነው ተሰብስበው በእመቤታችን በጽዋ አማካይነት ተሰብስበው ወደዚህ ቤተክርስቲያን እንድትበቃ ምክንያት የሆኗት እግዚአብሔር ምክንያት ያደረጋቸው ምእመናን ምስጋና ይገባቸዋል። በእውነት በእድሜና ጤና እንዲጠብቅልን እንመኛለን። በዚሁም ምናልባትም ይህንን ሲመለከቱ መንፈሳዊ ኩራት እንደሚሰማቸው አልጠራጠርም። ከዚህ በተጨማሪ በዚች ቤተክርስቲያን እዚህ ባለችበት እንድትደርስ የብፁዓን አባቶቻችን የሊቃነ ጳጳሳት ተደጋጋሚ ጉብኝት የማይካድ አስተዋጽኦ ነው ያለው። በጣም ብዙ ፋይዳ አለው። ምእመናንን ከማበርታት ከማጽናት፣ ይልቁንም ደግሞ ተጨማሪ አገልጋዮች ከመፍጠር ምእመናን እንዲጠናከሩ ከማድረግ ትርጉም አለው። ስለዚህ በእነሱም አማካይነት ነው እዚህ የበቃችው። ቅድም እንደጠቀስኩት በአብዛኛው በግሪክ ቤተክርስቲያን ነበረ በማህበረ ማርያምን በነበሩበት ሰዓት እዛው ላይ ይገለገሉ ነበር። አሁንም ቤተክርስቲያን ከሆነችም ድጋፋቸው አልተለየንም። እነሱንም ለማመስገን እንወዳለን። የሀገረ ስብከታችን አመራር የሚሰጠው አመራር፣ እንደዚሁም ደግሞ ጠንካራ ሰበካ ጉባኤ ያለን በርትተው የሚሰሩ የሚሳተፉ ምእመናን፣ በንቃት ቤተክርስቲያን የሚያገለግሉ የሰንበት ትምህርት ቤት ወጣቶች አሉ። እነዚህ ሁሉ እንግዲህ ዋጋ የሚሰጥ እግዚአብሔር ቢሆንም በቤተክርስቲያናችን ስም ደግሞ እናመሰግናቸዋለን። እግዚአብሔር ለሁሉም እድሜና ጤና እንዲሰጥልን እመኛለሁ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ከልብ አመሰግናለሁ። ክቡራን ተመልካቾቻችን ስትከታተሉት የነበረው የወቅታዊ ዝግጅታችን እንደተመለከታችሁት ሙቋጫውን በዚህ አድርጓል። በሌሎች ቦታ ያለችውን የቤተክርስቲያን አገልግሎት ለማጠናከር የቀረበ ጥሪ ነው የተመለከታችሁት። ከኢትዮጵያ እስካለ ነው በሌሎችም ዓለማት የምንገኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በዛ ያሉት ወገኖቻችን ጭንቀት ተረድተን የእግዚአብሔርን አገልግሎት ማድረግ የሚችሉበትን ከኛ የሚቻለውን እንደግፍ። እግዚአብሔር ደግሞ የራሱን ስራ ይሰራልና ነገ የኛ ልጆች ወይም ዘመዶቻችን ወደዛ ስፍራ ሲሄዱ ቤተክርስቲያን በጥሩ ሁኔታ በጥሩ ቁመና ልጠብቃቸው ይገባል። ለነገው ህይወት ዛሬ መስራት ስላለብን ኮሪያ ስሙ በማይጠራበት ስፍራ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አገልግሎት እየሰጠች ትገኛለች። ነገር ግን አገልግሎቱ ከፍተኛ ተግዳሮቶች ያሉበትና ከሀገሪቱ ፖሊሲና ደንቦች አንፃርም አገልግሎት መስጠት እጅግ አዳጋች የሆነበት ነው። ግን በዛም ውስጥ አገልግሎት እየተሰጠ ያለበትና እያስቀጠሉበት ያለበት ሂደት አለ። እንዳናቋርጥ አግዙን። ህይወት እንዲቀጥል ሁሉም የእግዚአብሔር መንግስት እንዲወርስ
የበኩላችን ጠጠር እንጣል የሚል እንግዲህ ከዛ አካባቢ ያሉ ወንድሞቻችን ተሞክሮቻቸውን በማካፈል ያለውን ተግዳሮትና አሁናዊ በጎ ገጽታዎች ምን ይመስላሉ የሚሉትን በስፋት አካፍለውናል። ስለተከታተላችሁን ከልብ እናመሰግናለን። እናንተ ይህን የምትከታተሉት ለሌሎቹም አጋሩ፣ የነፍስ ዋጋ ይሆናችኋልና ከልብ ነው የምናመሰግነው። ቸር ቆዩልን።